ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች የዕለተ ሐሙስ የመጀመሪያ ክፍል ፕሮግራማችንን ትኩረት የምናደርግበት የመረጥነውን ትልቅ አጀንዳ ወደ እናንተ ጊዜና ሰዓታችንን ጠብቀን ይዘንላችሁ መጥተናል። እነሆ እናንተ ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን እያቀረብን የመጀመሪያ ክፍል ቆይታችን የሚሆነው አርሴናል የኤዝሪ ኮንሳን ዝውውር ለማጠናቀቅ ከአስቶን ቪላ ጋር መስማማቱን ከተጫዋቹ ጋር በግል ጥቅም ባለፉት የስራ ቀናት ከስምምነት ላይ ደርሶ ከቪላ ጋር በነበረው ድርድር በሁሉም ቅድመ ሁኔታ ከስምምነት ላይ መድረሳቸው አሁን የተጫዋቹን ህጋዊ ፎርማል ስቴፖችን ለማጠናቀቅ አርሴናል ተገቢውን ፍቃድ አግኝቶ በዛሬው ዕለት በአርሴናል የትሬኒንግ ማዕከል ተገኝቶ ተጫዋቹ የጤንነት ምርመራውን እንደሚያጠናቅቅ መረጃዎች ወጥተዋል። ኤዝሪ ኮንሳ የሚካኤል አርቴታ የዚህ የዝውውር መስኮት ተመራጭ ተቀዳሚ የቦታው ላይ ተጫዋች ነበር። በስተመጨረሻም እንግዲህ አርቴታና ቤርታ በእቅዳቸው መሰረት የመጀመሪያና ከፍተኛ በክለቡ የበላይ ጠባቂዎችም የሪኩፕመንት አባላትም ትልቅ ትኩረት የተሰጠው ቅድሚያ የተሰጠውን ሴንተር ባክ በስተመጨረሻም የዝውውር መስኮቱ ሊጠናቀቅ 11 ቀናት ገደማ ሲቀረው በስተመጨረሻ የራሳቸው ለማድረግ ሁሉንም ቅድመ ሁኔታ ከባለቤቱ ቪላ ጋር ከስምምነት ላይ በመድረስ ኤዝሪ ኮንሳን ለማስፈረም አርሴናል በሁሉም ቅድመ ሁኔታ ስምምነት ላይ መድረሳቸውን በትናንትናው ዕለት ዴቪድ ኦርኒስተንን ጨምሮ ሌሎች የዝውውር ዘጋቢዎችም አረጋግጠዋል። ኤዝሪ ኮንሳ የአርሴናልን የተከላካይ ክፍል በላቀ ደረጃ ከፍ አድርጎ ጥንካሬውን አጎልብቶ የቡድኑን ክፍተት የቡድኑን የኋላ መስመር በቲምበርና ሳሊባ ጉዳት ምክንያት የታጣውን ጥንካሬ የበለጠ ለማጎልበት እንግዲህ ተመራጭ ተጫዋች ሆኖ ይሄ ተጫዋች የቦታው ላይ ቅድሚያ ተሰጥቶት በተሰጠው ሃይ ሬት መሰረት እንግዲህ በስተመጨረሻም እንግሊዛዊውን ሴንተር ባክ ለማስፈረም ሁሉንም ቅድመ ሁኔታ አርሴናል ከቪላ ጋር አጠናቆ ከተጫዋቹ ጋር ከአለፉት ሳምንት ጀምሮ በስራ ቀናት መስማማታቸው ሲሰማ ነበር። አሁን ደግሞ ከቪላ ጋር ያለውን ቅድመ ሁኔታ አጠናቋል። ለዝውውሩም እንግዲህ አርሴናል በዚህ የዝውውር መስኮት ለአንድ ተጫዋች ክለቦች የሚጠይቁት ዋጋ ያስቀመጡት ሪሊስ ክሎዝ የሚጠይቁት የክፍያ ስርዓት በተለይ የተርም አከፋፈሉን ጨምሮ በጣም ከተጫዋቾች ብቃት የበለጠ የተጋነኑ ክፍያዎች ሲከፈሉ እያስተዋልን አርሴናል ይህን የ28 ዓመት የ7 ዓመት የፕሪሚየር ሊግ ኤክስፒሪየንስ ያሁን በላቀ ደረጃ በቪላ ፓርክ ራሱን ያጎለበተ ፕሩፍ ያደረገ በፕራይም ታይሙ ላይ የሚገኝ ስለ አስተማማኝነቱ ምንም አይነት ጥያቄ የማይነሳበት ከ280 በላይ ጨዋታዎችን በቪላ ፓርክ ማድረግ የቻለ የ7 ዓመት ቆይታው በከፍተኛ እድገት እንጂ በብቃት መውረድ ያልተስተዋለውን ተከላካይ በአስተማማኝና በምርጥ ብቃቱ በከፍታው ላይ ያውም በፕራይም ታይም ላይ በሚገኝበት ሰዓት ላይ ይህን ተጫዋች ለማስፈረም አርሴናል 51 ሚሊዮን ፓውንድ እና የተወሰኑ አዶንሶች እንደ ተጫዋቹ ብቃት የሚጨመር ታይቶ ተጨማሪ ክፍያ የተካተተበትን ስምምነት ነው የፈጸመው። በትናንትናው ዕለት አድማጮች በነበረን የዝውውር አፕዴት የተጧጧፈው ዝውውር በሚል በሰራ ነው የንጋት ፕሮግራማችን 12 ሰዓት ላይ ወደ እናንተ ተደራሽ ባደረግነው ፕሮግራም ላይ ስለ ከናን ይልዲዝ አፕዴት በጠቆምናችሁ ሰዓት ከዲል ሺት በተገኘው የአትሌቲክስ መረጃና የጣሊያን ሚዲያ የሚለውን ባጋረናችሁ ፕሮግራም ላይ አንድ ጉዳይ ጠቆሚያችሁ ነበር። ዴሊ ሜል ላይ የወጣ 2 ሪፖርት ተመልክቻለሁ። የአርሴናል ደጋፊዎች በቀጣይ 2 ቀናት በደንብ በትኩረት የኤዝሪ ኮንሳን ጉዳይ ተከታተሉ። አርሴናል እና ቪላ መካከል በቀጥታ ዳይሬክት
ግንኙነቶች ተጀምረዋል። አርሴናል ለዚህ ተጫዋች ወደ 40 ሚሊዮን ፓውንድ የሚጠጋ ክፍያ ለመክፈል ይፈልጋል። ቪላ 60 ሚሊዮን የሚጠይቀው። ሁለቱ ክለቦች መሀል ላይ ባለ ግራውንድ ላይ መስማማታቸው የሚቀር አይመስልም። በተባለው የዝውውር ዋጋ አርሴናልም አያስፈርምም፣ ቪላም ባለው ዋጋ አይሸጥም። ነገር ግን ሁለቱ ክለቦችን ሊያስማማ የሚችለው 50 ሚሊዮን ፓውንድ ገደማ የሚጠራ ዋጋና የክፍያ ስርዓት ሊሆን ይችላል ብዬ ትናንት በነበረን የሌሊት ፕሮግራም ሌሊት ላይ ንጋት ላይ በለቀቅነው ፕሮግራም ወደ እናንተ መረጃውን አጋርቻችሁ ነበር። እንግዲህ 6-7 ሰዓት ቆይቶ ነው የዴቪድ ኦርንስተን ኤክስክሉሲቭ ኒውስ ወደ እናንተ ተደራሽ ነው የኤዝሪ ኮንሳ ጉዳይ ከስምምነት ላይ መብቃታቸውን ይፋ ያደረገው። ከዛም ፋብሪዚዮም ሂርዊጎ ብሎ ዝውውሩን አረጋግጧል። በዛሬው ዕለት በአርሴናል የሕክምና ምርመራውን አድርጎ በይፋ ተጫዋቹ ዝውውሩን የሚቀላቀል ይሆናል። እስቲ የዛሬ እንግሊዝ ተነባቢ ጋዜጦች ከያዟቸው ነጥቦች መካከል ኤዝሪ ኮንሳና በተጨማሪም ከዚህ ፕሮግራም በመቀጠል በቀጥታ ትኩረት የምናደርገው ማንቸስተር ዩናይትድም እንግዲህ የአማካይ ክፍሉን ሶስተኛ ተጫዋች ካርሎስ ባሌባን ለማስፈረም እጅጉን መቃረቡን ምናልባት ይህም ፕሮግራም ቀጣይ የምንለቀውን የባሌባንም ፕሮግራም እያደመጣችሁ ፋብሪዚዮም ኦርኒስተንም ስለ ሙሉ በሙሉ ስምምነት ሪፖርቶችን ሊያወጡ እንደሚችሉ ይጠበቃል። በቀጣይ 24-48 ሰዓታት የሚጠናቀቅ ዝውውር ነው። በተጫዋቹ በኩል 100% ስምምነቱ ተጠናቋል። ብራይተንም ክፍያ ለመቀበል በሩን ከፍቷል። የሁለቱ ክለቦች ዳይሬክት ኮንታክት ቀጥሎ እንግዲህ አድቫንስድ ስቴጅ መሻገሩንና ወደ ፋይናል ስቴጅ እየተቃረቡ በሆኑና በዋጋ ተመን ላይ ድርድር እያደረጉ እንደሆነ ተጠቁሟል። የእንግሊዝ ጋዜጦች ትኩረት ያደረጉት ካርሎስ ባሌባንና ኤዝሪ ኮንሳን በተመለከተ ነው። እናንተ እስቲ ጋዜጦችን ተመልከቷቸው። በተለይ ዘሳን አብዛኛውን ሽፋን የሰጠው አርሴናል ኦን ሾፒንግ ስፕሬ በሚል ኤዝሪ ኮንሳን ትኩረት አድርጎ በስፋት የዳሰሰው ነጥብ አለ። እሱ ነጥብ ላይ የምንወያይ ይሆናል። እናንተ ጋዜጦች እየተመለከታችሁ ነገር ግን እግረ መንገዳችሁን እንግዲህ ቻናላችን እንዲጎለብት በበቂ ሁኔታ ተደራሽ እንዲሆን የእናንተ ላይክ ስለሚያስፈልግ ፕሮግራማችንን ላይክ አድርጉ። ላይክ ስታደርጉ ተደራሽነቱ ከፍ ስለሚል ላይካችሁ ይጠቅመናል። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። የደወል ምልክቷን በመጫን ለቻናላችን ቤተሰብ ሁኑ። በመረጃ በኩል ባልተዛነፈ የመረጃ ሂደት እንግዲህ እያንዳንዱ መረጃ ከዚህ ጣቢያ በተገቢው ሁኔታ የታመኑ ምንጮችን ከነ መረጃቸው እየጠቆምን ወደ እናንተ ተደራሽ እናደርጋለን። የትናንትናው ፕሮግራም ምናልባት በቂ ማረጋገጫ ይሆናል ብዬ አስባለሁ። ኤዝሪ ኮንሳን በቀጣይ 24-48 ሰዓታት የኤዝሪ ኮንሳን ዝውውር በደንብ ትኩረት አድርጋችሁ ተመልከቱ። አርሴናል ከፊት መስመር ተጫዋች የበለጠ ተከላካይ ሊያስፈርም የሚችልበት እድል ሰፊ ነው። እሱንም ኤዝሪ ኮንሳ ሊሆን የሚችልበት ቻንስ እጅጉንም ሰፊ ነው። እስቲ መረጃዎችን ተከታተሉ ብዬ ቀደም ብለን በሰራነው ፕሮግራም በዳሰስነው ነጥብ ላይ የኮንሳን ስም ነጥለን ወደ እናንተ ተደራሽ አድርገን ነበር። እንግዲህ መረጃው በተገቢው ሰዓት የደረሳችሁ ይመስለኛል። እና ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ኤዝሪ ኮንሳን በተመለከተ እስቲ መረጃዎችን በዚህ ፕሮግራም እናንሳና የአርሴናል ደጋፊዎች በኮንሳ አርሴናል ዝውውሩን አያበቃ። የከናን ይልዲዝ ጉዳይ በነገራችን ላይ አርሴናል ሊያካሂድ እንደሚችል አሁን 100% እመኑ። በጣም እመኑ። ይሄን የምልበት ትልቁ ምክንያት ሌሊት ላይ ለዛሬ ህትመት የሚበቃ የጣሊያን ጋዜጦች ይፋ ይሆናሉ። እንደምታውቁት እንደ እንግሊዝ ጋዜጦች ልክ ከ6 ሰዓት በኋላ ኮሪያ ዴል ስፖርት፣ ላጋዜጣ ዴል ስፖርት፣ ሁሉም ቱቶ ስፖርትም ይወጣሉ። ቱቶ ስፖርት ትልቅ ሽፋን ሰጥቶ የዘገበው አርሴናል ባለፉት 48 ሰዓታት ከጁቬ አመራሮች ጋር ኦፊሻል ድርድር መጀመሩን የሚያረጋግጥ ጋዜጣ ወጥቷል። እሱም ወደ በኋላ የማነሳላችሁ ነው ሆኖ ከቱቶ ስፖርት በቀጥታ
መርካቶ የተገኘው ዘገባ ሪሊያብል የሆነ የከናን ይልዲዝን መረጃ የማደርሳችሁ ነው። እናንተ ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። እስቲ መጀመሪያ ኮንሳን የተመለከተውን ዝውውር እናንሳ። ምክንያቱም የኤዝሪ ኮንሳ ዝውውር አርሴናል በነገራችን ላይ ወደ ኮንሳ ዝውውር ከመምጣታችን በፊት በጣም በዚህ ዝውውር መስኮት ስቴትመንት ፊርማዎችን እያካሄደ ነው። እንደምታውቁት ብሩኖ ጊማሬሽን አስፈረመ። አሁን ደግሞ ኤዝሪ ኮንሳን። እዚህ ጋር የምንመለከተው ግን የአርሴናል የዝውውር ፕላን መቀየሩን ግን አስተውላችኋል? አብዛኛው የእግር ኳሱ ቤተሰብ የአርሴናል ደጋፊዎች ይህን ጉዳይ ያስተዋላችሁ ይመስለኛል። ምክንያቱም በአርሴናል ቤት አንድ ለረጅም ጊዜ ቬንገር ያጸደቁት አርቴታም ሲከተልበት የነበረው የዝውውር ፎርሙላ አለ፣ የሚከተሉበት ስትራቴጂ አለ። ይሄ ስትራቴጂ ከሚጠቁሙ ጉዳዮች መካከል አንዱና ዋነኛው ምንድን ነው? አርሴናል እድሜያቸው 26 ዓመትና ከዛ በላይ ለሆኑ ተጫዋቾች የሚሰጠው ኮንትራት ዝውውሩን የመፈጸሙን ሁኔታ፣ በተለይ ዝውውሩን የማካሄድ ፍላጎት አርሴናል በእጅጉ ይገደባል፣ አያካሄድም። እንደነዚህ አይነት ዝውውሮችን የበለጠ የረጅም ጊዜ አገልግሎትን ታሳቢ ያደረገ ዝውውሮችን ማከናወን እንጂ ቅድሚያ የሚሰጠው የበሰለ ፕራይም ታይሙ ላይ የሚገኝ ከ27 እስከ 30 ዓመት ላይ ባሉ ተጫዋቾች ላይ አርሴናል አክቲቭ ሆኖ ዝውውር ላይ አይሳተፍም። አክቲቭ ሆኖ ከፍተኛ ክፍያ ለመክፈል ፍላጎት የለውም። ተመልከቱ፣ ብሩኖ ጊማሬሽ 29 ዓመቱ ሊሞላው ጥቂት ወራት ነው የሚቀርቡት፣ ግን 75 ሚሊዮን ፓውንድ ከፍሏል። ለመጀመሪያ ጊዜ አርሴናል 28 ዓመትና ከዛ በላይ ለሆነ ተጫዋች ከ50 ሚሊዮን ፓውንድ በላይ ሲያወጣ፣ እንደገና ደግሞ ሳምንት 10 ቀን ባልሞላ ጊዜ ውስጥ ለኤዝሪ ኮንሳ 50 ሚሊዮን ፓውንድ አወጣ 28 ዓመት ላይ ላለ ተጫዋች። ይሄ ምንድን ነው የሚያሳየው? የዝውውር ፖሊሲም ስትራቴጂም በአርሴናል ቤት መቀየሩ። ይሄን ከሚጠቁሙ ጉዳዮች መካከል ለምሳሌ አርሴናል ባለፉት 3 የዝውውር መስኮቶች በአጠቃላይ ለ11 ተጫዋቾች 28 ዓመትና ከዛ በላይ ለሆኑ ተጫዋቾች ከፍተኛ ኢንቨስትመንት አውጥቷል። 27 ዓመትና ከዛ በላይ ይቅርታ፣ ከቪክተር ዮኬሬስ አንስቶ ኤበሪቼ ኤዜን በተጠናቀቀው የዝውውር መስኮት፣ አሁን ጊማሬሽና ኮንሳ ከ2 ዓመት በፊትም ተመሳሳይ አይነት ሂደትን ኤክስፒሪየንስ ቡድኑ አድርጓል። ይሄ ምንድን ነው የሚያሳየን? አንድ ቡድን በአሸናፊነት ላይ ለመቆየት፣ በአሸናፊነት ላይ ለመዝለቅ፣ በአሸናፊነት ላይ በዘላቂነት በዛ ከፍታ ላይ ኮንሲስታንሲ ለማሳየት አንደኛ በየቡድናቸው ፕሩፍ ማድረግ የቻሉ፣ በሁለተኛ ደረጃ ደግሞ ሊጉን በአዲስ መልኩ ከመላመድ ይልቅ ሊጉን የለመዱ ተጫዋቾች ላይ አርሴናል የበለጠ ትኩረት አድርጓል። ተመልከቱ፣ ኤዝሪ ኮንሳም ብሩኖ ጊማሬስም ከ4 ዓመት በላይ ሊጉ ላይ በአስተማማኝ ሁኔታ ዩሮፒያን እግር ኳስንም በበቂ ሁኔታ አዳፕት ያደረጉ ናቸው። ሁለቱም ተጫዋቾች በዓለም ዋንጫ ለየሀገራቸው ተሳትፎ አድርገዋል። ሀገራቸው በተጓዙበት ርቀት ሁሉንም ጨዋታ አከናውነዋል። ኮንሳ እንግሊዝ ካደረገችው 8 ጨዋታ በ7ቱ በቋሚነት ጀምሯል። እንደውም አንዱን ያልጀመረው እኮ ከፈረንሳይ ጋር የደረጃ ጨዋታ ነው። በ7ቱ ጨዋታ ቋሚ ሆኖ መጀመር ሳይሆን በ7ቱ ጨዋታ ተጫውቷል። ለምሳሌ ቪላ በተጠናቀቀው ሲዝን ዩሮፓ ሊግን ሲያሸንፍ፣ በሊጉ 4ኛ ደረጃ ይዞ ሲያጠናቅቅ በነበረው ጠንካራ ሲዝን ኮንሳ 48 ጨዋታዎችን ማድረግ የቻለ ተጫዋች ነው። ኤክስፒሪየንሱ በላቀ ደረጃ ነው። የተጫዋቹ የሜዳ ውስጥ ክንውን፣ ሊደርሺፑ በተለይ በአስቶን ቪላ ደረጃ ከማጊን ቀጥሎ 2ኛ አንበል ነው። እንግሊዛዊ ነው። ይህንን መርሳት የለብን። አርሴናል ከዚህ በፊት የሚታማበትን ዋነኛ ችግር መቅረፉንም ጎን ለጎን እያስተዋላችሁ ነው። ከዚህ በፊት ቬንገር የሚታሙበት ትልቁ ምክንያት ምንድን ነው? ለእንግሊዛውያን ተጫዋቾች የከፈቱት በር
በስብስቡት ምን ያክል እንግሊዛውያን ተጫዋቾች አሉ ተብሎ ማንቸስተር ዩናይትድ በወቅቱ በአንዳንድ ወቅት ሊቨርፑል በተለያየ ወቅት ደግሞ ቼልሲ የዳኝነት አድቫንቴጅን ይጠቀማሉ ተብሎ ከሚነሳበት ይሄ የእግር ኳሱ ቤተሰብ እንግሊዝም ያሉት በሀገራችን በመላው ዓለም የሚገኙ ከሚያነሷቸው ኮምፕሌኖች መካከል በቡድን ስብስብ ውስጥ እንግሊዛውያን በበዙ ቁጥር የዳኞች መራራትና አድቫንቴጅ የመያዝን ሁኔታ ይስተዋላል ተብሎ በብዛት የእግር ኳሱ ቤተሰብ አእምሮ ውስጥ ይሄ ግምት ይነሳ ነበር። ካስታውሳችሁ ከዚህ በፊት እንግሊዛውያን ተጫዋቾች የበለጠ ደግሞ አንበል ሲሆኑ ተጋጣሚ ላይ ዳኛው ላይ ተጽዕኖ የመፍጠር አድቫንቴጅ አላቸው ይባል ነበር። ተመልከቱ ከዚህ በፊት የነ ሩኒ የነበራቸው ስሜታዊነት የነ ላምፓርድን የነ ጄራርድን የነ ቴሪን ተጽዕኖ ስታስተውሉ ዳኛን በአግባቡ ተጽዕኖ ውስጥ መክተት ይችላሉ። የበለጠ ዳኛን ጫና ውስጥ ከተው የጨዋታውን አድቫንቴጅ መቆጣጠር ይችላሉ። እና አርሴናል በእንደነዚህ አይነት ምስሎች በዛም ወቅት አይገለጽም ነበር እና የእንግሊዛውያን ተጫዋቾች ገኖ መውጣት መፍካት ቡድኑ በእንግሊዛውያን አይከን ተጫዋቾች የመጠራቱን ጉዳይ ሁሌ አርሴናልን ወደኋላ ስበው ነበር እንግሊዞች ራሳቸው የሚመለከቱት። አሁን ግን እንደ አርሴናል ስብስብ እንደውም የበለጠ በቋሚ 11 ውስጥ በርካታ እንግሊዛውያንን የያዙ ክለቦች የሉ። ከተመለከታችሁ ደግሞ እንደውም ቼልሲ ትንሽ ከአርሴናል ጋር ይነጻጸራል። አሁን እንኳን ተውት፣ በእንግሊዝ ብሔራዊ ቡድን ላይ የአርሴናል ተጫዋቾች ምን ያክል ጥሪ እንደተደረገላቸው አሁን ባለው ስብስብ ውስጥ አርሴናል በርካታ እንግሊዛውያን ተጫዋቾች አሉት። ስለዚህ ኤዝሪ ኮንሳ የሚለምደው አዲስ መልበሻ ቤት አይደለም፣ ወይም ለሱ ይሄን ነባራዊ ሁኔታ ለመልመድ በጣም የሆነ የተወሰኑ ስቴፖችን ከተጫዋቾች ጋር መግባባትን ለሱ አዲስ ባህሪ አይደለም የሚላመደው። ከነሳካ ከነኢዜ ከነራይስ ጋር በእንግሊዝ ብሔራዊ ቡድን በቅርብ ወራት ውስጥ ቆይታ አብሮ ያደረጋቸውን ተጫዋቾች ነው ድጋሚ የሚቀላቀለው እነ ኖኒ ማድዌኬን ጨምሮ ማለት ነው። ስለዚህ እነዚህ ሂደቶችን ስናይ አርሴናል ሜንታሊ ቡድን የማዘጋጀቱ ጥንካሬ ባላቸው እግር ኳሳዊ ግንኙነት የተነሳ ፕሪሚየር ሊጉ ላይ በበቂ ሁኔታ ተፈላጊነታቸውን ማስመስከር የቻሉ ጠንካራ ተጫዋቾችን ጊመሬስን ከዛን ኤዝሪ ኮንሳን የበሰለ ማገዶ የማይፈጅ እንደመጣ ወደ ምርጥ 11 መግባት የሚችል ተመልከቱ። ብሩኖ ጊመሬስ በኮሚቲ ሺልድ ጨዋታ በአርሴናል ቤት 2-3 ዓመት ከዛም በላይ የቆየ ተጫዋች አይመስልም? ከቡድኑ ጋር በዚህ ፍጥነት አዳፕት ያደርጋል ብላችሁ ጠብቃችኋል? ያውም እኮ ራይስም የለም ዙቢመንድም የለም። ሁለተኛው ተመራጭ ከአራተኛ አምስተኛ ተመራጭ ከሉዊስ ኬሊ ጋር የተጣመረው ግን የነበረው የአማካይ ክፍል የበላይነት የአርሴናል እጅጉን አስደናቂ ነበር። ያለ ኳስም ከኳስ ጋር ከቡድኑ ጋር ረጅም ሳምንት የተዘጋጀ ረጅም ዓመት የተዘጋጀ ተጫዋች ነው የሚመስለው። ለዚህ ነው ሲነር ተጫዋቾችን በቡድኑ ውስጥ ማምጣት ፈጥኖ ለመላመድና ካራክተራቸውን አውጥቶ ለቡድኑ የተገዙበትን ምክንያት ለማሳየት ጊዜም አይፈጅም። አብዛኛውን ተጫዋቾች ልብ ብላችሁ ከተመለከታችሁ ከ25 ዓመት በታች ሲሆኑ የበለጠ ከ23 በታች ሲሆኑ ጊዜ ያስፈልጋል የሚለው ገዢ ሀሳብ ነው። ሜንታሊ መዘጋጀት፣ ፊዚካሊ ሊጉን አዳፕት ማድረግ እያለ ነው ስቴጁ የሚቀጥለው። የበቃ ተጫዋች ግን ሲመጣ በቀጥታ ወደ ቦታው ላይ ነው የሚመጣው። አሁን የአርሴናል የተከላካይ ክፍል ኤዝሪ ኮንሳ ማስፈረሙ አንድ እዚህ ጋር በደንብ ለአርሴናል ደጋፊዎች ግልጽ የሆነ ነጥብ ማንሳት ያስፈልጋል። በርካታ ሚዲያዎች ላይ የተለያዩ ሀሳቦችን የተነሱትን በደንብ ይህን ፕሮግራም ከማዘጋጀቴ በፊት ስከታተል ነበር። ኮንሳን የፈረመበትን አብዛኛውን ክራይቴሪያ የእግር ኳሱ ቤተሰብ እየተመለከተ የሚገኘው ይቅርታ ከሳሊባ ጉዳት ጋር ከቲምበር ጉዳት ጋር መሳሳቱ በእርግጥ
አስፈላጊ ነው መጠናከሩ። ግን ኮንሳ የተመረጠበትን ምክንያት ደግሞ ለይቶ ማየት ያስፈልጋል። የግድ እነዚህ ተጫዋቾች ስለጎደሉ ስለሳሱ ብቻ አይደለም። አርሴናል ያመጣው ተጫዋች በቦታው ላይ በተቀናቃኝነት ነገ ላይ ከሳሊባ ጋር በተጨማሪ አብሮ መጫወት መቻሉንም በአግባቡ ተመልክተው ነው። ስለ አስተማማኝነቱ ሳሊባ እስከሚመለስ ድረስ ወይም ከዛ ጉዳቱ እስከሚያገግም ድረስ ብቻ አይደለም። ከመጣ በኋላ ከዚህ ተጫዋች ጋር ተጣምሮም የመጫወቱን ስሌት አጥንተው ነው ያመጡት። አሁን ለምሳሌ ተመልከቱ፣ የዊሊያም ሳሊባ ጉዳት በአንድ የሚቀረፍ ችግር እንዳልሆነ ከጊዜ ወደ ጊዜ የሚወጣውን ሪፖርት ከተመለከታችሁ በአርሴናል ዙሪያ ጥቆማዎች አሉ። ቢመለስ እንኳን ጉዳቱ በሆነ ጊዜ ሊያገረሽ የሚችልበት ስጋት ስላለ ረጅም እረፍትን ያስፈለገበት ምክንያት ዋነኛ ይሄ ነው። ድጋሚ ሊያገረሽ ይችላል። አለበለዚያ ግን አስገዳጁ ሰርጀሪ ለተጫዋቹን ፈታኝ ስለሚሆን ነው ይሄ ረጅሙን ሪከቨሪ የመረጡት። ግን የሳሊባ ጉዳት ብቻ አይደለም ኤዝሪ ኮንሳን እንዲያስፈርሙ ያስገደደው። ትላልቅ ነጥቦች አሉ። አሁን ለምሳሌ ባለፉት ዓመታት በአርሴናል የምናነሳቸው ተመሳሳይ ነጥቦች አሉ። ከኛ ጋር ረጅም ጊዜ ቆያችሁ፣ ከኛ ጋር በሀሳቦች ዙሪያ ስንወያይ የቆየን አድማጮች በደንብ ይሄን ነጥብ ታስታውሳላችሁ ብዬ አስባለሁ። የአርሴናል ተከላካይ ክፍል አማካዩን የማገዝ አቅሙ እንደ ሌሎች ክለቦች አይደለም። የአርሴናል የተከላካይ ክፍል አማካዩን የሚያግዝ አይነት የተከላካይ ባህሪ አይደለም። ባይሆን ወደ አማካዩ የበለጠ መጠጋቱ ለአጫጭር ፓሶች ያመቻል እንጂ እንደ ሌሎች ክለቦች ከተከላካይ ክፍል በሚነሳ የፕሮግሬሲቭ ፓስ የሽግግር እንቅስቃሴዎች የአማካዩን ስራ የአማካዩን ጫና አቅልሎ ወደ ሶስተኛ የሜዳ ክፍል አይሻገርም። የአርሴናል የተከላካይ ክፍል የመከላከሉ ጥንካሬ ሊደነቅ ይችላል። በማጥቃቱ ላይ ያለው ተሳትፎ ግን እጅጉን ደካማ ነው። እችን በተደጋጋሚ እናነሳ ነበር። አርቴታ በየጊዜው መብቴ የተከላካይ ክፍሉ ላይ ማበጀት የሚፈልገው በደንብ ልዩነቶችን ልንገራችሁ። ሪካርዶ ካሊፊዮሪ ሲኖርና ሳይኖር ሲቀር የአርሴናል የተከላካይ ክፍል ሴትል አድርጎ ቴምፖን ዲክቴት አድርጎ በአግባቡ ምላሽ የመስጠት ከራሱ የመጫወቻ ክልል በቀላሉ የሽግግር እንቅስቃሴዎችን ለመሻገር ለማግኘት ስፔሶችን ለማስከፈት በእጅጉ ይቸገራል። ካላፊዮሪ ካለ ግን አርሴናል አይደለም ፕሮግሬሲቭ ፓስ ማድረግ ብቻ ሶስተኛ የሜዳ ክፍል ላይ ሲገባ በአደጋ በመፍጠር ቁጥሮቹ በጣም በእጅጉ ከፍ ይላሉ። ይሄ ቴክኒካል አፕሮቻቸው የተከላካይ ክፍሉ እንደ ተጫዋቹ ባህሪ ተለዋዋጭ ስለሚሆኑ ሂንካፔ የበለጠ ዲፌንሲቭ አክሽን ነው ሁሉም ተጫዋቾች። ግን ካላፊዮሪ ለየት የሚያደርገው ከኳስ ጋር ያለው ብልሃትና የሜዳ ቅኝት እርጋታው ውሳኔዎች ሁሉ ሳይዛነፉ ጤናማ በሆነ መልኩ የአርሴናሎች የሽግግር እንቅስቃሴ ሂደቱን ይጠብቃል። አሁን ግን ኤዝሪ ኮንሳ መምጣቱ አርሴናል ቤት የሚጨምረውን ኳሊቲ ልግለጽላችሁ። ልክ እንደ ብሩኖ ጊመሬስ አርሴናል የተከላካይ ክፍሉ ላይ የሳሊባም ጉለት ነው። በተቃራኒው ደግሞ የአርሴናል የተከላካይ ክፍል የሌለውን ኳሊቲ ነው የሚጨምረው። አሁን ይህን ስላችሁ በነገራችን ላይ የተለየ ዳይናሚክስ ስለሚጨምር ነው። ይህን የምለው ከአርሴናል ተጫዋቾች የተከላካይ ክፍል ላይ ስላለው የኳሊቲ ጉለት አይደለም። የቡድኑ እንቅስቃሴ ላይ የሚፈጥሩት ተጽዕኖ በጣም አነስተኛ ስለሆነ ነው። ከኳስ ጋር አርሴናልን አርቴታን በደንብ ቅኝቱን ተመልከቱ። አርቴታ የተጫዋቾች ፓስ የግድ 50 ሜትር እንዲለጋ የሚመርጥ አሰልጣኝ አይደለም። ባይሆን ፌዝን ዶሚኔት ማድረግ ይወዳል። እያንዳንዱን ፌዝ መብለጥ። ለዛ እኮ ነው ቴክኒካል አፕሮችን በጣም ከፊዚካል ኢንቴንሲቲ ጋር መቀላቀል የሚመርጠው። ለዛ ነው አርሴናል ላይ ጉዳት ጫና የሚበዛው። እያንዳንዱን የሜዳ ክፍል ዶሚኔት። ለዛ እኮ ነው የአርሴናል ቡድንን ካስተዋላችሁ ሁሉም ተጫዋቾች የሚመሰሉበት አንድ ካራክተር አለ። የጋራ ኳስ ማሸነፍ ጥንካሬ።
ይሄ ፊዚካል አፕሮች ነው። ከዛም በኋላ ባለው ስቴፕ ግን የቡድኑ የሽግግር እንቅስቃሴ በሁሉም የሜዳ ክፍል የግድ ኦዲጋርድ እንዲኖር ይፈለጋል። ለምን? ዲፍረንት አንግል ክሬት ስለሚያደርግ። አሁን እነዛ ሎዶችን ለመቀነስ ቴክኒካሊ የብሩኖ ጊማሬስ ፓስ አማካይ ክፍል ላይ፣ ተከላካይ ክፍል ላይ የሳሊባ መጉደል እንደ ምክንያት ተነሳ እንጂ የተጨመረው ኳሊቲ አርሴናል ቤት የሌለ። ለምሳሌ አንዱን ቁጥር ላንሳላችሁ። በትናንትናው ዕለት ስምምነቱ እንደተፈጸመ ምናልባት ኤክስ ላይ ከተመለከታችሁ ኦፕታ አንድ ትልቅ ጠቃሚ መረጃ ይዞቷል። አንድ ትልቅ ጠቃሚ የአርሴናል ደጋፊዎች ልብ ብለው ከተመለከቱ ያንን መረጃ ትልቅ አርሴናል ቤት ውስጥ ስለሌለው ኳሊቲ ነው ኦፕታ ዛሽ ጋር ያቺን የኤዝሪ ኮንሳን ኳሊቲ ነጥሎ መለጠፍ የቻለ። ይሄ ተጫዋች በሃይ ኢንቴንሲቲ ፕሬዠር ውስጥ ሆኖ ፓሶችን በማድረግ 92% ስኬታማ ነው ይላል። በምን? በሃይ ኢንቴንሲቲ ፕሬዠር። ኬት? ከተጋጣሚ። ወደ አርሴናል ተከላካይ ክፍል እንምጣ። በሃይ ኢንቴንሲቲ ፕሬዠር ውስጥ ሆኖ የአርሴናል ተጫዋቾች ትልቁ ሳክሰስ የሆነው ሬቲንግ ስንት እንደሆነ ታውቃላችሁ? 55% ነው። 55% ብቻ። ስለዚህ የአርሴናልን የተከላካይ ክፍል ከአማካይ ክፍል ጋር ነጥለው በሃይ ፕረስ፣ ይሄ በተለይ አውቶ ፖዚሽን ማንቸስተር ሲቲ ካራቦ ካፕ ላይ እንዳደረገው ተከላካይ ክፍሉን ፕረስ ባለማድረግ ቢልዳፑ ስፔስ አግኝቶ ግን የሚቀበል የአማካይ ክፍል የሽግግር እንቅስቃሴ ስፔስ በጠፋ ቁጥር የአማካዩ የመፍጠር አቅሙ ይቀንሳል። በደንብ ተመልከቱ። በአርሴናል የተከላካይ ክፍል ጋብሪኤልንም ይዩ፣ ሳሊባንም ተመልከቱ፣ ቲምበርንም ከካሊፊዮሪ ውጭ ያሉትን ባሉበት ፖዚሽን ላይ ሆነው ፕሮግረስ ማድረግ የሚችል ፓስ፣ በመስመሮች መሃል የሚሰነጥቁ ፓሶችን አያደርጉም። ይሄ ከአሰልጣኙ ምርጫ ሊሆን ይችላል፣ ታክቲካል ሊሆን ይችላል። ግን ሁሌም አንድ አይነት ባህሪ ሲገለጽ የተጫዋቾቹ ባህሪ ተደርጎ ስለሚወሰድ ነው። አርሴናል ከተከላካይ ክፍሎች ያገኘው የላይን ብሬኪንግ ፓስ ቁጥርን ሰርች አድርጋችሁ ተመልከቱ። በሊጉ በጣም ዝቅተኛ፣ ከወገብ በታች ነው ያለው። ስለዚህ ተከላካዮች አማካዩን በፓስ የማገዝ ቁጥራቸው በጣም ዝቅተኛ ነው። ለዛ ነው የሲቲን ጨዋታ ካስተዋላችሁ አራቱ አማካዮች ኳስ እንዳይቀበሉ ሁለቱ አማካዮች በአራቱ የሲቲ ተጫዋቾች ስፔሳቸው ብሎክ ሲደረግ ላይን ብሬኪንግ ፓስ እያደረገ የነዛን አደረጃጀት የሚሰነጣጥቅ ተጫዋች አልነበረም ሜዳ ውስጥ። ለዛ አርሴናል ፓስ የሚያደርግበት ቦታ አጥቶ ረጅም መለጋትን አማራጭ ያደርጋል። ይህን ታክቲክ ነው ክለቦች አርሴናል ላይ እየተገበሩ የመጡት። ስለዚህ የአርሴናል ተከላካይ ክፍል በሃይ ኢንቴንሲቲ ፕሬዠር ውስጥ ሲሆን ፓስ ሲኩዌንሲው በጣም ደካማ ነው። በዛ ጫና ውስጥ ከአደጋ የሚያወጡ ፓሶችን አያደርግም። በተመሳሳይ የአማካይ ክፍሉ አሁን ግን የተገዙ ሁለቱን ተጫዋቾች ስታቶችን እስቲ ተመልከቱ። ብሩኖ ጊማሬስም ኤዝሪ ኮንሳም በሃይ ኢንቴንሲቲ ፕሬዠር ውስጥ በገባበት ሰዓት ቡድናቸው የሚያደርጉት የፓስ ሲኩዌንስ ስኬቱ ከ90% በላይ ነው። ስለዚህ ጫናን የመቋቋም አቅም ለፕሬሲንግ ቡድኑ ቢጋለጥ እንኳን በከባድ አደጋ ውስጥ ሆነው ከዛ ጫና መውጣት ይችላሉ ማለት ነው። ስለዚህ አርሴናል ያስፈረመው ተጫዋች በቦታው ላይ ባለው ክፍተት ሳይሆን በሌለውም ኳሊቲ ነው። መግቢያ ላይ ያልኩት ለዚህ ነው። ለዛ ነው የኮንሳ ዝውውር የበለጠ የአርሴናልን የተከላካይ ክፍል ኢፌክቲቭ የሚያደርገው የሚያሳድገው። ከዚህ በላይ አርሴናል የበለጠ አስፈሪነቱ አሁን ከፍ ይላል። አሁን የበለጠ አርሴናልን አሁን ክለቦች ወይም የክለቦች ደጋፊዎችም የተጋጣሚ የተፎካካሪ ክለቦች እየሳሉ የሚገኙት የበለጠ ስለ ኮምፓክት መሆኑን። አሁን እንደውም የሚካኤል አርቴታ አርሴናልን በደንብ ቀጣይ የምትመለከታላችሁ። በጣም ፍሌክሰብል እና አዝናኝ እግር ኳስ የሚጫወት ቡድን ነው የሚሆነው። የበለጠ ተከላካይ ስለፈረመ የአንድ ቡድን ኮምፓክት መሆኑ ይጎለብታል ማለት አይደለም። ከኳስ ጋር ላለውም እርጋታ ተመልክታችኋል መረጃዎችን። በፓስ አኩሬሲው በኩል በ90 ደቂቃ የመሳሳት ባህሪው በጣም እጅጉን ዝቅተኛ ከሆኑ የፕሪሚየር ሊግ ተጫዋቾች መካከል ከተከላካዮች ስርፋ አንደኛ ላይ የተቀመጠው ኤዝሪ ኮንሳ ለስህተት የማይዳረግ ጥንቃቄው፣ እርጋታው
ከኳስ ጋር ያለው ደግሞ የበለጠ ቀና ብሎ የሚጫወት በየትኛውም ፖዚሽን ላይ ኳስ ሲቀበል ራሱንም ቡድኑንም ለአደጋ በሚያጋልጥ መልኩ አይደለም ፖዚሽን አያያዙ። በነገራችን ላይ በፕሪሚየር ሊግ በጣም 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 በሳል ከሆኑና ንቁ ከሆኑ ሴንተር ባኮች ውስጥ በግሌ በጣም እርጋታው ከሚያስደስቱኝ ተጫዋቾች መካከል አንዱ ኤዝሪ ኮንሳ ነው። ጥድፊያ ውስጥ ያለ ሴንተር ባክ አይደለም። ለስህተት የሚጋለጥ አይነት ሴንተር ባክ አይደለም። ይሄ በአግሬሲቭ ተክለሰውነት ምላሽ የሚሰጥ ሳይሆን በጣም በብሬን የሚጫወት ተጫዋች ነው እና የዚህ ተጫዋች የሜዳ ውስጥ እይታና እርጋታ ምናልባት እንግሊዝ ብሔራዊ ቡድን ውስጥ አሁን የማርክ ጌሂ በክላስ ደረጃ ወደ ሲቲ ከፍ ማለቱ ብዙ ይወራለታል እንጂ በዚህን ሰዓት ካለው የእንግሊዝ ብሔራዊ ቡድን የተከላካይ ክፍል በጣም በጣም በሳሉ ተጫዋች ኤዝሪ ኮንሳ ነው። ምናልባት በአርሴናል ማሊያ ስትመለከቱት የበለጠ ይህን ተጫዋች የምትረዱት ይሆናል። እንደውም አንድ ማስታውሰው ምን መሰላችሁ? ትዝ የሚለኝ ብሬንፎርድ ቶማስ ፍራንክ እያሰለጠኑ በቻምፒየንሺፕ የጥሎ ማለፍ ጨዋታ ታስታውሳላችሁ? እነ ሰይድ በንራህማ እያሉ ኦሊ ዋትኪንስ እያለ ኤዝሪ ኮንሳ እያለ የጥሎ ማለፍ ጨዋታ ዌምብሌ ላይ በሚያደርጉበት ሰዓት ተሸንፈው የቀሩበት የውድድር ዓመት ላይ ኤዝሪ ኮንሳ 6 ቁጥር ተጫዋች ሆኖ ነበር የሚጫወተው በዛኛው ብሬንፎርድ ቡድን ውስጥ በቶማስ ፍራንክ። የዚህን ያክል ተጫዋቹ ቨርሲታሊቲው ሰፊ ነው። ግን በቪላ ቤት አዳፕት ያደረገው ሴንተር ባክ ይጫወታል፣ በሁለቱም ሴንተር ባክ። እንደውም ሊንድሎፍ እኮ ሲገባ እሱ ግራውን ሴንተር ባክ ነው የሚጫወተው። አሁን ጋብሪኤል የሚጫወትበት ቦታ ላይ ፓው ቶሬስ ሲገባ ደግሞ ወደ ቀኙ ይወርዳል። ሚንግም ሲገባ ወደ ቀኙ ይወርዳል። አንዳንዴ ኡናይ ኤምሬ ደግሞ የበለጠ ሎው ብሎክ መጫወትን ሲፈልግ ማቲካሽ ከተጎዳ ቀኝ ላይ ያላቸው አማራጭ ውስን ስለሆነ እሱን ያወጡታል ቀኝ ፉል ባክ ላይ። ከዛ አንድ ሴንተር ባክ መሀል ላይ ከማጊንና ከሚንግስና ሊንድሎፍ ጋር ወይም ከፓው ቶሬስ ጋር ያጣምራል ኡናይ ኤምሬ። በጣም በሳልና እርጋታ ያለው ተከላካይ ነው ያስፈረመው አርሴናል። የበለጠ ደግሞ ተጫዋቹን አግሬሲቭ እንቅስቃሴውን ከተመለከትን በፕሪሚየር ሊግ ግራውንድ ዱዌል ሳክሰስ የለም በተጠናቀቀው የውድድር ዓመት እንደ ኤዝሪ ኮንሳ 73.2 አንደኛ ነው። የመሬት ላይ የጋራ ኳስን ማንም የሚያህለው የለም በተጠናቀቀው ሲዝን። እሱን ተውት። ባለፈው የሁለት የውድድር ዓመት በድሪብል የታለፈው 3 ጊዜ ነው። ከሱ የሚበልጠው ቫንዳይክ ብቻ ነው 2 ጊዜ በመታለፍ። ኮንሳ በድሪብል የሚታለፍ ተጫዋች አይደለም። ለዚህ ነው ፖዚሽን አጠባበቁና እርጋታው የበለጠ በሳል ነው። አሁን የበለጠ የአርሴናል ተከላካይ ክፍል በጥራትም በኳሊቲም በሌለውም ብልሃት ነው አሁን የተጠናከረው። ያ ነው እንጂ ሊያስፈራ የሚችለው አርሴናል ካሁን በኋላ ስለሚከላከልበት ስትራቴጂ ካሰብንማ ትክክል አይደለም። አርሴናል ለመከላከል አይደለም ኤዝሪ ኮንሳን የገዛው። እሱም ውድድሩ ሲጀምር የበለጠ የምናረጋግጥ ሆነ። አርሴናል እንደውም ከኳስ ጋር የሚቆይ ቡድን ነው የሚሆነው። አሁን የበለጠ ሪላክስ እና ፍሌክሲብል የሚያደርግ ነው። ኤሪያውን የሚጠብቅ ቦክሱን የማያስደፍር እንደ ኒውካስል አይነት ሎው ብሎክን ለመጠቀም አይደለም። የበለጠ ካሁን በኋላ አርሴናል እንቅስቃሴ አንድ ስቴፕ ወደፊት የተሻገረ ነው የሚሆነው የሚመስለኝ አሁን ካሉ ፊርማዎችና ከአርሴናል ክፍተት አንጻር። ምክንያቱም አርሴናል አሁን ያለበትን 2 ትላልቅ መሰረታዊ ክፍተቶችን ቀርፏል በሁለት ዝውውር ብሩኖ ጊማሬስ እና ኤዝሪ ኮንሳን በማስፈረም። በነገራችን ላይ የመጨረሻው መረጃችን ላይ እንለፍ። ምክንያቱም ዝውውሩ ሲጠናቀቅ አርብ ምሽት ከኮቬንተሪ ጋር በሚኖረው ጨዋታ የበለጠ ሀሳቦችን የምንወያይ ይሆናል በዚህ ተጫዋች ቴክኒክ ዙሪያ። አሁን እስቲ ወደ ከናን ይልዲዝ ዝውውር ላይ እንለፍ። በኤዝሪ ኮንሳ ዙሪያ በነገራችን ላይ ከዚህ በላይ ሀሳቦችን ባነሳ ደስ ይለኛል። ምክንያቱም በግሌ በጣም ከማደንቃቸውና ንቁ ከሆኑ እኔ ስለ ኮንሲስታንሲ እንግሊዛዊ ተከላካይ ብትጠይቁኝ አንደኛ ደረጃ ላይ ማስቀምጠው ኤዝሪ ኮንሳን ነው።
ለ3 ለ4 ዓመት በአንድ አይነት ብቃት ላይ የተገኘ ተጫዋች ነው። እንደውም ቪላ የዛሬ 2 ዓመት ኮንትራቱን ሲያራዝም ከማስታውሳቸው ጉዳዮች መካከል ታስታውሳላችሁ፣ አርሴናልንና ሲቲን በአንድ ሳምንት 1-0 በማጊንና በማንግብ ነው አላስታውስም፣ በተከታታይ እንደውም ቦክሲንግ ዴይ አካባቢ ነው ቪላ በተከታታይ ሳምንት እያሸነፈ የመጣበት ወቅት ላይ ያኔ ነው ኢዝሪ ኮንሳን ኮንትራት ያስፈረሙትና በወቅቱ የነበረው የኮንሳ ብቃት ይሄ ተጫዋች እንግዲህ አሁን ላይ ያለው እድሜና የቀረው ኮንትራት እንጂ በዛም ወቅት ቢሆን የ100 ሚሊዮን ፓውንድ ተጫዋች ነበር። አሁን እድሜውም አንድ ስቴፕ ከፍ ማለቱ ኮንትራቱን በዛው ልክ መቀነሱን ተከትሎ ነው 50 ሚሊዮን ፓውንድ። በነገራችን ላይ ለአርሴናል ትልቅ አዋጪ ቢዝነስ ነው። አርሴናል በጥሩ ዋጋ ያገኘው ተከላካይ ነው። አሁን ባለው በገበያ ሁኔታ አርሴናል እንደውም አትርፎበታል ነው ልንል ምንችለው የዚህ ተጫዋች ኳሊቲ። ይህን በሲዝን ውስጥ የምታረጋግጡ ይሆናል። ምናልባት በዚህ ደረጃ የአንድን ተጫዋች ፊርማ ከፍ አድርጌ አውርቼ አላውቅም። በግል ከማደንቃቸው በዚህን ሰዓት በፕሪሚየር ሊጉ በጣም አስተማማኝ ሴንተር ባኮች መካከል አንዱና ግንባር ቀደሙ ሴንተር ባክ ነው አርሴናል ያመጣውና አርሴናል የበለጠ ያተረፈበት ዝውውር ነው። ይሳካለታል አይሳካለትም የሚል ጥያቄ እንኳን የሚነሳበት አይነት ሴንተር ባክ አይደለም ኤዝሪ ኮንሳ። ሌላኛው ጉዳይ ከናን ይልዲዝ ነው። እስቲ አድማጮች ይሄን ጋዜጣ ተመልከቱ። ቱቶ ስፖርት ይዞ የወጣው ጋዜጣ ነው። አርሴናልና ጁቬ ፊት ለፊት ተገናኝተው ተደራደሩ። አርሴናል 100 ሚሊዮን ዩሮ አቀረበ። የ100 ሚሊዮኑ አርሴናል ያቀረበበት ስትራክቸር ጭምር ጁቬን እዚህ ጋር መረጃውን ትራንስሌት እያደረግኩ ስመለከት ጁቬዎች ምራቃቸውን የዋጡበትን ኦፈር አርሴናል አቀረበ ነው የሚለው። ለመሰላችሁ የተባለው ጁቬ ጃንዋሪ ላይ በዚህ ዋጋ እንሸጥላችኋለን እስከ ጃንዋሪ ድረስ የቃላት ስምምነት ተግባራዊ እንዲሆን ጁቬዎች ምላሽ ሰጡ። አርሴናል ግን አሁን በ100 ሚሊዮን ዩሮ እንዲለቁት ነው የጠየቁት። ከዛም በኋላ ለአርሴናሎች 115 ሚሊዮን ዩሮ እንዲከፍሉ ሲጠየቁ የአርሴናሎች የ100 ሚሊዮን ዩሮ ጥያቄ የነበረው በ4 የክፍያ ተርም እንዲሆን ነው። ይልዲዝ ግን የሚፈርመው ኮንትራት ከ4 ዓመት በላይ ነው። ያ ማለት አሁን 25 ሚሊዮን ፓውንድ 25 ሚሊዮን ዩሮ 25 ሚሊዮን ዩሮ 25 ሚሊዮን ዩሮ በ4 ዓመት የሚከፈል ይሄ ጁቬንስ ፋይናንሻሊ ምን ያክል እንደሚደግፈው ያስተዋሉት የጁቬ ኃላፊዎች ጥያቄው ላይ እየተመካከሩበት ነው የሚለው ቱቶ ስፖርት ለአርሴናል ምላሽ ለመስጠት። ቱቶ ስፖርት የሚለው እኮ የድርድሩ አይነትን እንዳገኙት መረጃ ከሆነ አድቫንስድ ስቴጅ የሚያስብል ነው የሚለው። የሚያስብል ነው ደርሰዋል አላለ። ያገኙት መረጃ ግን እዚህ ስቴጅ ላይ ደረሱ ያክል ነው የሁለቱ ክለቦች ድርድር። ቤርታ ካለፈው ሰኞ ጀምሮ ከጁቬ ዋና ሲኢኦ ጋር ዳይሬክት አፕሮች አድርጓለሁ እያለ የሚገኙት ቱቶ ስፖርት አርሴናል ከናን ይልዲዝ ላይ ቆርጧል። ይሄ ሁኔታ የሚፈጸም ይመስላችኋል? እስቲ ይሄ ቱቶ ስፖርት ደግሞ እንደምታውቁት ለጁቬ በጣም ቅርበት ያለው ሚዲያ ነው። በጣም የጁቬን አተነፋፈስ ሁሉ ሴንስ የሚያደርግ ሚዲያ ነው። እንደ ጁቬ ነው የሚተነፍሰው ይባላል ቱቶ ስፖርት። የበለጠ ለቢያንኮኔሪዎች ቅርበት ያለው ሚዲያ ነው ይህንን ዘገባ ይዞ የወጣው። ስለዚህ ከአሁን በኋላ አርሴናል ተከላካይ ያስፈርሟል፣ አማካይ ያስፈርሟል። ስለዚህ የኤክስ ገጻችሁን የምትከታተሉበት ዌብሳይቶች የነ ጂዋንሉካ ዲማሪዚዮን እና የነ ጂዋንሉካ ሉጋሪኒ የሚባለውን ዘጋቢዎችን አፕዴት እያደረጋችሁ ተከታተሉ። የጣሊያን ሚዲያ ወይም እነ ካልቺዮ ማርካቶ ምናምን ተከታተሉ። የበለጠ እነዚህ ሚዲያዎች ከነ ፋብሪዚዮ በቀድመው
መረጃውን ማውጣት ይችላሉ። በጣም በረጅም ርቀት እነዚህን ዘጋቢዎች የሚያወጡትን ሪፖርቶችን የበለጠ ተከታተሏቸው በቀጣይ ቀናት። በእርግጥም በከናን ይልዲዝ ዙሪያ የአርሴናል ንቃት እንደ ጣሊያን ሚዲያ ዘገባዎች ከሆነ እጅጉን ከፍተኛ ነው። አርሴናል ሄዷል። ምን ያክል ርቀት አዋጭ ሆኖ ይቆያል ወይ አብረን በጋራ የምናይ ነው። ግን ድርድሩ ለአርሴናልም ለጁቬም ተስማሚ በሆነ ሁኔታ እየተካሄደ እንደሆነ ነው ይሄ ጋዜጣ ቱቶ ስፖርት ከጁቬ ውስጥ አዋቂዎች መካከል አንዱ የሆነው ጋዜጣ የሚለው። ጁቬዎችም በአርሴናል ኦፈር በጣም ይሄ ኦፈር እንዳማላላቸው ገልጸዋል። ግን እስቲ ቀጣይ ስቴፖችን መመልከት ያስፈልጋል። ካሁኑ ሁሉንም ጉዳይ ወደ አንዱ ወገን ዳር ማውጣት አያስፈልግም። ምክንያቱም ዝውውሩን እድገቱ መመልከት ስላለብን። ግን ይሄን መረጃ ምሽት ላይ ሳገኝ ድርድሮቹ በጣም ለሁለቱም ወገን ተስማሚ የሆነ ሁኔታ እየተስተዋለ ነው የሚለው ቱቶ ስፖርት። የመጨረሻው አፕዴት እሱ ነው። ኢተን ንዋኔሪ፣ ጋብሪኤል ጄሱስ፣ ጋብሪኤል ማርቲኔሊ ግን በነዚህ በቀጣይ 2-3 የስራ ቀናት አርሴናል በእርግጥም በይፋ ሊሸጣቸው እንደሚችል ይጠበቃል። በተለይ የኢተን ንዋኔሪን ጉዳይ በትናንትናም ሳሚ ማክቤል አረጋግጧል። ይሄ ተጫዋች ለገበያ መቅረቡ። ስለዚህ በቀጣይ ቀናት የምንመለከተው ይሆናል። በአጠቃላይ የኮንሳን ዝውውር የተመለከተውን የራሴን እይታ የሚዲያውን ዘገባ አገናኝቼ ወደ እናንተ በእንዲህ መልኩ አደረስኩ። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ካርሎስ ባሌባን ይዘን እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።